ጓደኞቹ ተከታታይ መንፈሳዊ ልቦለድ ታሪክ ክፍል 1። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንባው መንታ መንታ ይወርዳል፣ ግን ደግሞ ያለማቋረጥ ይጋልባል። ይህ ብዙ ኮረዶች ያማለለ እጹብ ድንቅ የተባለለት አባቱ ይኮሩበት የነበረ መልኩ ወይቧል። በተለይም ጸጉሩ ከመንገድ ላይ ቆብ አግኝቶ ከና አቧራው በጭንቅላቱ ላይ የደፋው እንጂ የራሱ አይመስልም። እባክሽ አንቺ በቅሎ ሩጪ፣ እባክሽ ፍጠኝ አለ ሲቃ የተናነቀው። በቅሎዋ ትሰማው ይመስል ጸጥ ያለ በረሃ፣ ጭው ያለ ሜዳ፣ ዛፍ አይታይበትም፣ ሰው ዝር አይልበትም። አልፎ አልፎ ብቻ ከመካከለኛውና ከምስራቃዊው አፍሪካ የተነሱ አእዋፍ በነጠላና በህብረት እያዜሙ በረሃውን ሲያቋርጡ ይታያሉ። ከዚያ በተረፈ አሸዋና አታካች በረሃ ነው። ከዚህ በፊት እንዲህ ያለ የበረሃ መንገድ እንኳንስ ሞክሮት አስቦትም አያውቅም። ምን በወጣው የሲራናይካው ልዑል ከሊቢያ ምዕራባዊ ክፍል በምትገኘው የአባቱ መናገሻ ከተማ በሰረገላ ላይ ይንሳፈፋል እንጂ ቢበዛ ለመዝናናት ከመኳንንቱ ጋራ አብሮ በሲራናይካ ከተማ አጠገብ ባለው የፈረስ መጋለቢያ ስፍራ ይጋልብ እንደሆነ እንጂ እንዲህ ያለውን ዱብዳ ደርሶበትም አያውቅም። ልዑል ማርቆስ ያንን አስደንጋጭ መርዶ ከአባቱ ከንጉስ ሲፕሪዮን አንደበት የሰማው ትላንት ማታ ነበር። በመኝታ ቤቱ ከልዕልት ሄለን ጋር እየተጫወተ ሳለ ወደ አባቱ እልፍኝ ተጠራ። አባቱ በዙፋናቸው ላይ ጉብ ብለዋል። ከማንም ጋር ቢሆን ብርቱ ጉዳይ ሲነጋገሩ በዙፋናቸው ላይ መቀመጥ ይቀናቸዋል። እንግዲህ ምን ይሁን አሉና ኮስተር ብለው ዙፋኔን፣ ክብሬን፣ ጤናዬን፣ ሀብቴን ማጣት አልፈልግም። ልጅ ቢሞት ልጅ ይተካል። እኔ ካለፍኩ ግን ማን ይተካልኛል? አሉና አፈጠጡበት። ልዑል ማርቆስ ግራ ገባው። ንግግራቸው ከወትሮው ይለያል። ጤነኛ ንግግር አለመሆኑ ገባው። ለድራጎን ምን እንስጠው? አሉን አሁንም በእርሱ ላይ እንዳፈጠጡ ናቸው። ድራጎን የሲራናይካ አምላክ ነው። እጅግ ታላቅ ዘንዶ ከከተማዋ 5 ምዕራፍ ያህል በስተ ምዕራብ በኩል የሚኖር የሲራናይካ ሰዎች ድምፁ ዓለምን ያናውጣል ይሉታል። እንዲያውም በዚያ ሰሞን በምስራቅ ባሉ ከተሞች የምድር መንቀጥቀጥ ሲከሰት የድራጎን ቁጣ ነው ተብሎ 200 ሰንጋ ነበር የተቀለበው። ድራጎን ከተቆጣ ጤናው ይቃወሳል፣ ሀብቱ ይጠፋል፣ ስልጣኑ ይናጋል፣ ክብሩ ያልፋል እየተባለ ከጥንት ዘመን ጀምሮ በየትውልዱ ስለሚነገር የማይፈራው ስሙን በክብር የማይጠራውና የማይገብርለት አልነበረም። ግብሩ 2 ነው። በየጊዜው የሀገሩ ሰው እንደ አቅሙ ከዶሮ እስከ ሰንጋ ያርድለታል። በየዓመቱ ደግሞ ለዘመን መለወጫ ዕለት በውቢቷ ተወዳዳሪ የሌላት ቅንድቦቿ የተገጣጠሙ አንገተ ረጅም ሴት ልጅ ያቀርቡለታል። የመርገም ደመና በሀገራችን እያንዣበበ እያለ ጭንቀትና ማጥ ውስጥ ሰጠሙ። ባልቴቱና አረጋዊው በየቤቱ፣ ወጣቱና ጎልማሳው ደግሞ አሸዋ ላይ እየተንከባለለ ለድራጎን አባት ነው እየተባለ ለሚነገርለት ለፀሐይ ማልቀሱን ተያያዙት። አንዳንዱ ግን ቀስ ብሎ በሹክሹክታ በየጓዳው አንድ ነገር ያወራል።
የንጉሱ ሴት ልጅ የአይኗ ቅንድቦች የተገጣጠሙ አንገት ረጅም ሸንቃጣ ናት። ለምን እሷን ለድራጎን አይሰጡም? ይህ ሹክሹክታ በአጭር ጊዜ የሲራናይካን የአካባቢዋን ከተሞች አጥለቀለቀው። ከዚያም አልፎ የቤተ መንግስቱን አጥር ሰብሮ ገባ። የሲራናይካ መኳንንት የዘመን መለወጫው ዕለት ሲደርስ 3 ቀን መቅረቱ ሲያዩ በጭንቀት ሊሞቱ ደረሱ። በዚህም የተነሳ አንድ ቀን በእልፍኝ አስከልካዩ ቤት ተሰባስበው በጉዳዩ ምክር ያዙ። ሁሉም በልቡ አንድ ነገር ቋጥሮ ነበር። የንጉሱ ልጅ ለምን ለድራጎን አትሰጥም? ግን ደግሞ ማን ደፍሮ ይንገራቸው? በመጨረሻ እጅግ በጣም የሚቀርቧቸው መኳንንት ድራጎን በሚያመጣው መዓት ከምናልቅ በንጉሳችን ሰይፍ መሞት እንመርጣለን ብለው ወደ ንጉሱ እልፍኝ ገቡ። ንጉሱ ሲፕሪዮን ነገሩን እንደሰሙት በድንጋጤ ሰማይ የተደፋባቸው ነበር የመሰላቸው። እየቆዩ ሲያገናዝቡትና ሁኔታውን ሲመረምሩት ግን አንድ እውነታ ታያቸው። ለድራጎን ማን ይቅረብ? ንጉስ ሲፕሪዮን በዚህ ዓለም ላይ እጅግ የሚወዱትና የሚያከብሩት ነገር ቢኖር ገንዘብ ነው። የሰው ልጅ ሰው የሚባለው 3 ነገሮችን ሲያሟላ ነው፣ ነፍስ፣ ስጋና ገንዘብን እያሉ ደጋግመው ሲናገሩ ይሰማሉ። ከገንዘብ በላይ የሚያከብሩት ነገር ቢኖር ድራጎንን ነው። ታዲያ ገብጋባ አይደሉም? መሽቀርቀር፣ መብለጭለጭ፣ መኳኳል፣ መዋብ የሚወዱ ኩንስንስ አረጋዊ ንጉስ ናቸው። ቤተ መንግስታቸውን ለቀው ወደ ከተማው መውጣት ከፈለጉ ቢያንስ ለ3 ሰዓት ያህል የልብስ መልበስ ዝግጅት ያደርጋሉ። ደስታ ማለት ራስን እንደፈለጉ ማድረግ ነው እያሉ የጥንቱን የሰሜን አፍሪካውያንን ምሳሌ ይጠቅሳሉ። ከዚች ደስታ ከዚች ዓለም መቼም መለየት አይፈልጉም። ለዘላለም የሚኖር መድኃኒት ቢሰራ መጀመሪያ የሚገዙት ንጉሱ ናቸው ይላል የሲራናይካ ሕዝብ ሲተርትባቸው። ዛሬ ግን አስቸጋሪ ነገር ገጠማቸው። ያላሰቡት ዱብዳ ወረደባቸው። የሀብቱ ጌታ የእድሜው ለጋሽ ድራጎን ሊቆጣ መዓትን ሊያመጣ ዓለምን ሊደበላልቃት ነው ብለው ሰጉ። ይህ ከሆነ ደግሞ ከሚወዷት ደስታ፣ ካልጠገቧት ዓለም፣ ከሚያከብሩት ገንዘብና ከሚሳሱለት ውበታቸው መለያየታቸው ነው። ከመኳንንቶቻቸው ጋር መከሩ፣ ዘከሩ። ምንም መፍትሄ አልተገኘም። እስቲ ላስብበት አሉና አሰናበቷቸው። እየተንጎራደዱ አንዳንዴም በመስኮታቸው ድራጎን ወዳለበት አቅጣጫ ብቅ እያሉ ጭንቅ ሲላቸው ደግሞ አጠገባቸው ካለችው ወይን እየተጎነጩ አወጡ፣ አወረዱ፣ ፈተሉ፣ ገመዱ። ልጃቸውን ወይንም ደግሞ ራሳቸውን አሳልፎ መስጠት ፈታኝ ሰዓት። ምሽቱን በሙሉ ሲያምሰለስሉና ሲያሰላስሉ ቆይተው በስከ መጨረሻም ወሰኑ። ክፍል 1 ይህን ይመስል ነበረ። በክፍል 2 በቀጣይ እንገናኛለን። አብራችሁን ስለቆያችሁ አመሰግናለሁ።